ጊዜው የመድፉ ነው 4 ነጥብ ያሳምናል የሊቨርፑል ታላቅ ድል እንላለን CR7 ምን አለ ሌላው አብይ ጉዳያችን ይሆናል ሊቨርፑል እንደዚህ አይነት ምሽቶች ለማሳለፍ አንፊልድም ስብስቡም መስሎትም ሐሳብ እንዳላቸው በደንብ አይተናል ሁሉም መላጦች ከደጅ ሲነሱ ኤሪክ ቴን ሃግ እንዳልሆኑ አርነ ስሎት አስመስክረዋል አዎ ሊቨርፑል ናቸው እንዴ ወይስ ኮሜዲያኑ ሊመጡ ነው ወደ ፕሪሚየር ሊጉ በነገራችን ላይ ያው ሊኮምኩ ወልቭስ ላይ ደግሞ ወልቭስን ላይ ይዙ ነው የሚባለው ያለ ስለ ሊቨርፑል ብዙ ብለን ነበር በተለይ 4ቱን ተከታታይ ፕሪሚየር ሊግ ጨዋታዎች በ7 ጨዋታዎች 6ቱን ከተሸነፉ በኋላ ኦልሞስት ሁሉም ሰው በሚባል ደረጃ ያው ይሄ ሲዝን የሊቨርፑል አይሆንም ምክንያቱ ደግሞ ቀጥሎ የሚመጡት ጨዋታዎች 3ቱ ኦልሞስት ሊቨርፑል ካደረጋቸው ከተሸነፈባቸው ጨዋታዎች አንፃር በጣም ከባድ ተጋጣሚዎቹ ፕሮፋይላቸው ከፍ ያለ ስለዚህ የሊቨርፑል ሲዝን መነሳት አደጋ ውስጥ ነው የሚለው አብዛኛውን ሰው ያስማማ ሐሳብ ነበር ኤፍሬም የመጀመሪያ መነሻቸውን በአንፊልድ አስቶን ቪላን 2-0 በማሸነፍ አደረጉ በፕሪሚየር ሊግ ጨዋታ በዛ ጨዋታ ላይ ሊቨርፑል አመናመናቀው ሊቨርፑል በሚድፊልዱ የመከላከል መስመሩ በማጥቃት እንቅስቃሴውም ላይ ሊቨርፑልን የሚመስል ነገር ተመለከትን በፕሬሲንግ በጣም ጥሩ ድንቅ የነበረ ይሄ የአርነ ስሎት ቡድን ተከታታይ ጨዋታዎችን ሲሸነፍ ጎለውት የነበሩት ነገሮች በሙሉ ሙሉ ለሙሉ ባትለውም የተስተካከለ ከተመለከተናቸው የሊቨርፑል ቡድኖች በተከታታይ ከገቡት የተሻሻለ ቡድን ይዘው መጡ የኡናይ ኤምሬን ስትራቴጂ አፈረሱ ሊቨርፑል 2-0 በሆነ ውጤት በምቾት ፕሪሚየር ሊጉን አሸነፈ ያም ስፓርክ የሆነ ብልሽታ እንጂ ሪያል ማድሪድ ላይ ስንመጣ እንደገና ሊቨርፑል እውነተኛ ቴስት ይጋፈጣል የሚል ሐሳብ ነበረን ግን በጥሩ ሁኔታ መግቢያ ላይ ገልጸዋል ነጩ ቡድን አልነበረም በፍጹም ፋታ ነስተውት ነበር ፍሎሪያን ቪትስ በጣም ድንቅ ነበር በተለይ ለዚህ ተጫዋቻውን ቦታ አገኙ እንድትል ያደርጋል ሆዲ አክፖን አስቀመጡ ወደ ግራ መስመር ያወጡት ከዛ ኤኪቲኬን መሃል አድርገው መሐመድ ሳላህ በተለመደው ቦታ ላይ ተሰለፈ የሊቨርፑል 3ቱ ሚድፊልድ የተለመደው በመናውቃቸው ስሞች ግራቨንበርች ማካሊስተር እንዲሁም ደግሞ ሳቦስ ላይ ከዛ ዲፌንሱ ላይ ሮበርትሰን ተመልሷል ለሁለተኛ ተከታታይ ጨዋታ በቋሚነት ተመልሷል ከፍተኛ እርጋታን ያሳየው ኮነር ብራድሊ የጨዋታው ማን ኦፍ ዘማች ነበር በጣም ድንቅ እንቅስቃሴ ነው ያደረገው በአብዛኛው ኪሊያን ምባፔን ሲያይ ይነሳበታል ምባፔ አልነበረም ሙሉ ለሙሉ በመትለው ልጅ ተስቦ ነበር የሚጫወተው ለምን እንደሆነ አላወኩም ፖዚሽኑን አይተው ከሆነ በፍጹም በቨርጂል ቫን ዳይክና ኮናቴ መሃል የቦክስ ውስጥ የሚገባ ተጫዋች አልነበረም ሚድፊልዱ ላይ ነው ተደርቦ ሲጫወት የነበረው ታክቲክ ነው እኔ እንጃ ብቻ ግን አንድም ቦታ ላይ የኪሊያን ምባፔን አደገኛ እንቅስቃሴ ለመመልከት አልታደልንም ቤሊንግሃም በማድሪድ ሰሞኑን በጣም ከሚወደሱ ተጫዋቾች መካከል አንዱ ነው ጨዋታው ከብዶት ተመልክተናል ቪኒሲየስ ጁኒየር እንቅስቃሴዎቹ ትክክል አልነበሩ በአጠቃላይ ቅድም እንደተባለው ቲቦ ኮርቷ በተለይ ሁለቱ ኳሶች አንዱን ከዶሚኒክ ሶቦስ ላይ 1-1 ተገናኝቶ ያዳነበት ኳስ እንዱ ከቅርብ ርቀት ኳስ ከ2-3 ሜትሮች ተመተው ያዳናቸው ኳሶች በትንሹ 3-0 ማለቅ የነበረበት ጨዋታ ነው ሊቨርፑል ማድሪድ ላይ የበላይነት አለው 2024 የመጨረሻ ቪዚት ሪያል ማድሪድ ከሊቨርፑል እንደዚሁ በሊቨርፑል የበላይነት 2-0 የበላይነት ነው የተጠናቀቀው አሁንም ከአመት በኋላ ሪያል ማድሪድ በሽንፈት አጠናቋልና የአርነ ስሎት ቡድን ይሄ በቃ ደክሟል ሲዝኑ አልቆለታል የሚለው አስተያየት የፈጠነ እንደሆነ በደንብ አሳየ የሄደውን እንትን መለሰ የሄደውን ተስፋ በደንብ መልሷል አሁን ከሶስቱ ከባድ ይሆናሉ ከተባሉ ምናልባትም ሊቨርፑል 9 ነጥብ ያጣባቸዋል ተብሎ በሶስቱም ይሸነፋል ተብሎ ከሚታሰባቸው ጨዋታዎች ሁለቱን በድል ተወጥቷል አንፊልድ ሮድ በደስታ እንደገና ድባቡን መመለስ ጀምሯል ከሲቲ ጋር እውነተኛውን ቴስት የፊታችን ወደ ያደርጋሉ ግን ሊቨርፑልን የመሰለበት የቻምፒየንስ ሊግ ጊዜ ነበር ማለት ግን እንችላለን እንዴት ነው የኳስ ቁጥጥር ግን አንዳንዴ ያሰቀም አሁን በዛ ጨዋታ ሪያል ማድሪድ በ90 ደቂቃ 61% የኳስ ቁጥጥር ነበረው ይላል ዳታውና 4-5-0 እኮ ያልተሸነፈው በኮርቷ ምክንያት ነው በእያንዳንዱ ሴንተር የሚደረጉ ኳሶች ሪያል ማድሪድ ይበለጥ ነበር
ሚሊታውም ዴኒዩዝም ፍቅር ሴንተር የሚደረጉ ኳሶች ሊቨርፑሎች ነው የሚገጡት። ያውም ደግሞ ቀጥታውን ታርጌት ነው። ኮርቷ ተንደፋድፎ ነበር ያድናቸው የነበሩት። የዚህ ድንቅ ግብ ጠባቂ የተለየ ፐርፎርማንስ ሪያል ማድሪድን ከውርደት ታድጓል። ሊቨርፑል ጌሙን ተቆጣጥሯል። እንደገና ይሄ ድራማዊ የሆኑ ምሽቶች ለማሳለፍ ፖቴንሻል ያለው ካምባኩን የሚያውቅ ሂስትሪ ያለው የግሬት ብሪቴን ገናናው ቡድን እንደሆነ ይታወቃል። ከ430 ሚሊዮን ፓውንድ ወጪ ጋር አምና ሻምፒዮን ሆነው ከክሎፕ የወረሱት ድንቅ ቡድንን አሰልጣኞች እንደዚህ ፕሩፍ ያደርጋሉ። ተመልሰውም ጫና ላይ ሊገቡ ይችላሉ። በነገራችን ላይ አሁን ከኢትሃዱ የእሁዱ ጨዋታ በፊት ግን አርነ ስሎት ሊቨርፑል ፖቴንሻሉ እንዳለው፣ ሪሶርሱ እንዳለው፣ ዴብዙ እንዳለው፣ ጊዜ እንደሚፈለግ፣ ውህደት እንደሚፈለግ በጣም ተደጋጋሚ ተነግሯል አይደለ? ሐሳቦችን በዛ ዙሪያ ላይ በጣም በተደጋጋሚ እኛም ስንሰጥ ነበረ። ግን ተከታታይ ጨዋታዎችን መሸነፍ ደግሞ አሰልጣኞችን ፕሬሸር ላይ ይከታል። ያውም ሻምፒዮን ሆነ በሊቨርፑል አይነት ዴብዝ ይዘህ ፖቴንሻል ኖሮ ቡድኑ ግን እግር ኳስ ውህደት ነው፣ የአንድ ጀንበር ጉዳይ አይደለም። ሽንፈት ሲመጣ ደግሞ ቡድኖች ይተቻሉ፣ ምንም ጥርጥር የለውም። አሁን ሞደርን ፉትቦል ያለበትን ሌቭል ከዚህ ከሶሻል ሚዲያ ለመብደት ጋር በደንብ እያየነው ነው ፍቅር። ከዛ ውጪ ደግሞ ያው ሶሻል ሚዲያ አሁን እኮ ለሁሉም ሆም ማች ሆኗል ፍቅር፣ አንድ ሜዳ ይመስላል። እና ሐሳቦች ሲሰጡ ፋኖችም በመሰላቸው መንገድ ይንሸራተታሉ፣ ሐሳባቸውን ይሰጣሉ። የአርነ ስሎት ግን ፖቴንሻል፣ የአርነ ስሎት የስልጠና አቅም የሚፈተንበት ሲዝን ነው። ገና ነው እሱ ገና የበለጠ የሚፈተንበት ሲዝን ነው። ሊቨርፑል ግን ለፈተናዎቹ ሬዲ እንደሆነ ሪያል ማድሪድ ላይ ያሳይቷል። ማድሪድ በጥያቄ ውስጥ ያለ ቡድን ነው። አሁንም ከትልልቅ ተጋጣሚዎቹ ፊት የሚያፍረው ሪያል ማድሪድን እያየን ነው። በዓለም ክለቦች ዋንጫ በፔጄ ሲረመረም ገና አሎንሶ ጀማሪ ነበረ። አሁንም ይሄ ቡድን ጊዜ ይፈልጋል። ኤልቹሎ 5 ሲያስቆጠርበት አይተናል። ከዛ ጥርጣሬውን በባርሴሎና ጨዋታ ላይ መልሷል። በክላሲኮ ድንቅ ነበር በዛ ምሽት። እንደገና ሪያል ማድሪድ ደግሞ በሪያሊቲ ቼክ ወይም በእውነተኛው ፈተና ከሊቨርፑል ፊት፣ ሊቨርፑልም እውነተኛ ፈተና ይፈልግ ነበረ ከማድሪድ ፊት። ማድሪድም በተመሳሳይ ማድሪድ ነው ወድቆ ያየ ነው። በተለይ የቪላ ጨዋታ ላይ ሊቨርፑል በዚህ ልክ ዶሚኔት አድርጎ ኦን ታርጌት ሙከራዎችን አልሞከረም። 8 ኳሶችን ሪያል ማድሪድ ሞክሯል፣ 17 ሊቨርፑል ሞክሯል። ከነዚህ ውስጥ 9 ኦን ታርጌት ነበሩ፣ አንድ ነው ያስቆጠረው። ከ9 ወደ 4-5 ደግሞ በኮርቷ ጥረት የወጡ ናቸው እንጂ ፍቅር 4-5-0 ይሆን ነበር። ማድሪድ ከ8ቱ ሙከራዎች መካከል ኦን ታርጌት የሆኑት 2 ናቸው። አንድ ጁድ ቤሊንግሃም፣ አንድ ኪሊያን ምባፔ። የማድሪድ ጌም ማኔጅመንት የፈረሰ፣ የስሎት የተቃኘ፣ መሃል ሜዳውን የበለጠ ፖሰስ ያደረገ፣ እድሎችን የፈጠረ ከአንፊልድ ድባብ ጋር ሪያል ማድሪድ እጅ ሰጥቶ ይወጣበት ነጩን ፎጣ ጥሎ እንዲህ አይነት ሪስፖንስ ይፈልግ ነበር የሊቨርፑል ቡድን። ራስ መተማመኑን ለመመለስ በጣም የተወሩበትን ነገሮች አርነ ስሎት አሰልጣኙ ላይ፣ ሊቨርፑል ቡድኑ ላይ የክሎፕ ወርስ ነበር ያ ቡድን ያሁኑ እንደዚህ ነው የሚሉ ትንሽ ስሜትን ዝቅ የሚያደርጉ ነገሮች በስፋት ተነግረውበት ነበርና እንዲህ አይነት ምላሽ ይፈልግ ነበር። ሊቨርፑሎች በትክክለኛው ሰዓት በሜዳቸው በደጋፊያቸው ፊት ያንን አድርገዋል። በሊቨርፑል ሽንፈቶች ላይ ያልተመለከት ነው ባለፉት 2 ድሎች ላይ ያየ ነው ኤፍሬም። በተለይ በቻምፒየንስ ሊጉ ምሽት ላይ ማድሪድ በፍጹም ከኋላ እንዲገነባ አይፈቅዱም ነበር። ደጋግመው ፕሬስ ያደርጉት ነበር። ይሄ ሊቨርፑል ባህሪ ነው። ትልልቅ ጨዋታዎች ላይ እንደውም ክሎፕ በቃ ኢንቴንሲቲ የሊቨርፑል ዋናው አይደንቲቲ ነው ይላሉ። በቃ ተጭነህ በኃይል ተጋጣሚህ ሊሸከመው ከሚችለው በላይ ጉርጅብኝ የሚያወርድ ቡድን ነው ሊቨርፑል። ማድሪድ ላይም አይተህ ከሆነ ያቺ ሆጅሰንን ቀምቶ ነው ሳቦስ ላይ የሞከራትን ኳስ ፍሎሪያን ቪትስ የሰጠው ለሳቦስ ላይ። ከዛ ኮርቷ ብቻ ለብቻ ያዳናቸው ኳስ። ብዙ የማድሪድ የመከላከል መስመር በተደጋጋሚ ይጋለጥ ነበር በትንሽ ፕሬሲንግ። ቪትስ፣ ማካሊስተር፣ ኤኪቲኬ ወደ ማድሪድ ተከላካዮች ወዲያውኑ እንዳይጀምር ማድሪድን አፍኖ የመያዝ ስትራቴጂው የሊቨርፑል በጣም ጥሩ ነበር ማለት ትችላለህ። አብዛኛው የማድሪድ ተጫዋቾች ወደ መከላከሉ እንቅስቃሴ እንዲያተኩሩ የተገደዱበትን ነገር ተመልክተናል። ከዛ ወደ መሃል ሜዳ ያለውን እንቅስቃሴ ደግሞ በጣም በጥሩ ሁኔታ ፕረስ ያደርጉ ነበር። ማካሊስተር፣ ግራቨንበርች፣ ሳፖስ ላይ ፖዚሽናሊ በጣም ጥሩ ነበር፣ በፍላጎትም ጭምር። እኔ ሊቨርፑል በጣም የተሻለ ኮዝ ነበረው ብዬ አምናለሁ። ይህ ጨዋታ ከመጀመሩ በፊት
የሊቨርፑል በጣም ደካማ መከላከል ከማድሪድ በጣም ድንቅ ማጥቃት ጋር ኬሊያን ምባፔ ካለበት ወቅታዊ ፎርም ጋር 13 ግቦችን አስቆጥሯል። ስለዚህ እንዴት ይሆናል ነው። ነገር ግን ቫንዳይክ እና ኮናቴ በዚህ ጨዋታ ላይ አንዳች አይነት ችግር አልገጠማቸውም። ምንም አይነት ፈተና አልገጠማቸውም። በተመለከትነው መንገድ ቪኒሺየስ በኋላም ተቀይረው የገቡት ሮድሪጎን ቀይረዋል። የሚችለውን ሁሉ ማድረግ ሞክሯል። በፍጹም ከሊቨርፑል የግብ ክልል ላይ መድረስ አልቻለም። አንድ መከላከሉን ስቴብል ያደረገው የሚመስለኝ ለኔ ሊቨርፑል በፕሬሲንግ መጀመሪያ ማድሪድን ሜዳው ላይ ነበር የሚከላከለው የሚያጠቃውም። ስለዚህ የሊቨርፑል በተሻለ ሁኔታ ነገሮችን ጥሩ አድርጎ ወጥቷል። ከዛ ውጪ አንድ ለአንድ የተጫዋቾች የጨዋታ መሻሻልም በደንብ የተመለከትንበት ነበር። ኢንዲቪጁዋሊ መሐመድ ሳላህ አሁን ባለፉት 2 ጨዋታዎች ላይ የተመለከትነው ሳላህ አመቱን ሙሉ ሊቨርፑል ይህን ሲዝን ከጀመረ ጀምሮ ሲተች የነበረው ሳላህ 2 የተለያዩ ሰዎች ናቸው። በቃ ወደ አቋሙ ገብቷል። የሚመቸውን ነገር ወደ ማደግ ገብቷል። የቀይ መስመሩ ለመጀመሪያ ጊዜ ፍሬም በ90 ደቂቃ ውስጥ በአንድ ተጫዋች ተጠናቀቃል። ሳቦስ ላይን እዛ ቦታ ማስቀመጥ አላስፈልግም፣ መቀየር አላስፈልግም። ብራድሌ ቶፕ ነበር። በአንጻሩ ቪኒሺየስ ጁኒየር አባካይ ነበር፣ ኮንትሮልድ ነበር። በቀላሉ ነበር ኳስ የሚነጠቀው። የሚወስናቸውን ውሳኔዎች ቀድሞ ያውቅበት ነበር። የማድሪድ የመስመር ሴንተር ማድረግ ወደ ኬሊያን ምባፔ የመስመር እንቅስቃሴዎቹ በሙሉ ኢፌክቲቭ አልነበሩም ማድሪድ። በአንጻሩ ሊቨርፑል መከላከሉ በዛ ደረጃ ስቴብል ሆኗል። በሮበርትሰን በኩል በአብዛኛው ቫልቨርድ ወደኋላ መከላከሉ ላይ ብቻ እንዲያተኩር ስለተደረገ የሮበርትሰን ሳይድ በማድሪድ በኩል አንዳች አይነት ጥቃት አልተደረገበትም። መከላከሉ በጣም ስቴብል ነበር። የአማካዩ እንቅስቃሴ ጥሩ ነበር። ሚድፊልዱንም በተመለከተ ሚድፊልዱንም ስናይ ሊቨርፑል ሁል ጊዜ ባለፉ ጨዋታዎች ሲሸነፍ ቡድኖች በቀጥታ ኳስ እየጣሉ በረጅም ኳስ በትራንዚሽን ትንሹም ትልቁም ቡድን ጎል ያስቆጥር ነበር ሊቨርፑል ላይ። አሁን ያንን ነገር ባላንስ ያደረገ ይመስለኛል። ማካሊስተር እና ግራቨንበርች በደብል ፒቮት ሳቦስ ላይ ከነሱ ከፍ ብሎ ነገሮች በደንብ በሊቨርፑል በኩል ተስተካክለው ተመልክተናቸዋል። አሁን የማካሊስተር አቋም ወርዶ ነበር፣ ጎል አስቆጥሯል። በጨዋታው ላይ ጥሩ ተንቀሳቅሷል። ይህንን በሌሎች ጨዋታዎች ላይ መተግበር ከቻለ የሊቨርፑል ሪቫይቫል የሊቨርፑል መነሳት የበለጠ ይመጣል የሚል እምነት አለኝ። ዘንድሮ ሊቨርፑል በጣም በትልቁ ባለውለታው ተጫዋች ዶሚኒክ ሳቦስ ላይ 25 ዓመቱ ነው። በእያንዳንዱ ጨዋታ ላይ አለ። በብቃት ከፍተኛ ኢነርጂ ለቡድኑ በመስጠት ዶሚኒክ ሳቦስ ላይ የቡድኑ ልዩነት ነበር። በማድሪዱ ጨዋታም የአብዛኛው የልዩነት ምንጭ እሱ ነበር። በአስቶን ቪላ ጨዋታ ላይም ድንቅ ነበርና ሳቦስ ላይ በተለየ ሁኔታ መጠቀስ ያለበት ተጫዋች ይመስለኛል። አምናም ካቻምናም በዛ ፖቴንሻል የነበረ ዘንድሮ ደግሞ ሊቨርፑል ሲቸገርም የሊቨርፑል ሁለገቡ ተጫዋች በየትኛው ሚና የሚሰለፍ በአንድ 90 ደቂቃ 3-4 አይነት ሚና የሚሰጠው ከሃንጋሪያዊ ኮከብ የጄራርድ አድናቂ በጣም በየርገን ክሎፕ ቡድን ውስጥ ሱፐር ታለንት ሆነው ከተመለመሉ ተጫዋቾች መካከል አንዱ አምና ሊቨርፑል ሻምፒዮን ሲሆን ከዋና ተዋናዮች መካከል ዘንድሮ ደግሞ ምናልባትም ቀጣዮቹ ዓመታት የሊቨርፑል አውራው ተጫዋች ለመሆን ሁሉ ነገር ያለው ነው። ይሄ ተጫዋች ሊቨርፑልን የሚወድ የሊቨርፑልን ይሄ ትራዲሽን በጣም የወረሰ ሊቨርፑልን መውደድ ብቻ ሳይሆን የቀዮቹ ሌጀንድ ጄራርድን ተከትሎ አሪያ አርጎ ወዶ ያደገ እንደገና በአሁን የሊቨርፑል የጨዋታ ቅኝት ውስጥ ደግሞ የመሪነት ስብዕና ያለው ሊደር የሚሆን እንደገና በተለያዩ የዚህ ቨርሳታይል ሚና መሰለፍ የሚችል መሃል ሜዳ ታየዋለህ፣ ወደ ቀኝ ይወጣል፣ ራይት ባክ ይሆናል፣ በመከላከል በማጥቃት ይሳተፋል። በጣም እንደ ሮኬት በጣም የፈጠኑ ሹቶቹ ይታወቃሉ። ከዛ ውጪ ደግሞ በማካሊስተርና ክራቨንበርች ቀዝቀዝ ሲሉ ዋናው ተዋናይ ይሆናል፣ እድሎችን ይፈጥራል። የሚገርም አይነት ታለንት አለው። ተሻጋሪ ኳሶቹ ራሱ በጣም የሚገርሙ ናቸውና ለኔ 4-3-3 እና የስሎት የጨዋታ ፎርሜሽን ላይ ሙከራዎቹ በጣም ጊዜ ይፈልጋሉ። አሁን ፍቅር ሊቨርፑል ፈተናዎቹ ይቀጥላሉ።
ፔፕ ጋርዲዮላ ያለው በጣም ያሳምናል። አሁን በሊጉ ሁሉንም ማሸነፍ የሚችልበት እድል እንዳለ ተናግረዋል። ባለፈውም ስናነሳው ነበረ። ይህንን ጀርመን ሳለው በባቫሪያኑ መንደር አስታውስ ነበረ። አሁን ያንን ፕሩፍ እያረኩ ነው ብሏል። ይሄ ኤቭሪዋን ያኛውም እንደዚሁ ሁሉንም የሚያሸንፍበት መንገድ ሊኖር ይችላልና አሌክሳንደር ኢሳክ ሲመለስ ጥያቄው እንደገና ሊመጣ ይችላል። አንዳንዴ ኮከቦች ሲበዙ ራሱን የቻለ ጫና አለ። ሊቨርፑል ከዚህ ከዩ ዊል ኔቨር ወክ ያለውን ቅኝት ጋር ይሄ በማዕበሉ የሚሻገር በፈተናው ጸንቶ የሚቆይ ከዛም በኋላ ሁልጊዜ ብቻውን ያልሆነ ከታማኝ እልፍ ደጋፊዎቹ ጋር አብሮ የቆመ በኮፕስ ዓለም ውስጥ ገናናው ቡድን ነው። የአውሮፓ እንደዚህ አይነት ትልልቅ ምሽቶችን ደግሞ ኮንትሮልድ የሚያደርገው ቡድን ነው። ድራማውን የሚወስደው ቡድን ነው። ፍቅር፣ ኤክስፔሪየንስ፣ ክለብ ትራዲሽን፣ ታላቅነት፣ ከፍታ፣ ዋንጫዎች፣ ክብር፣ ዝቅ ስትልም አብሮህ የሚጓዝ ደጋፊ በልብ ጽናት ውስጥ ያለው ቡድን ነው። አንፊልድ ይህን ሁላ ልምድ ላላቸው የዓለም እግር ኳስ ዘዋሪዎች በነ ኪሊያን ምባፔ ደረጃ ላሉትም ፈተና እንደሆነ አይተናል። ፍቅር ከድባቡ አንስቶ በቃ ይሄ አብሮ ወደ ጫና መግባት ሊቨርፑል ያንኑ ላይ ይጠቀምበታል። እኔ በዛ የማክሰኞ ጌም ኮርቷ ባይኖር ሪያል ማድሪድ እንዴት ነበር እነዛን ኳሶች ሊያድን የሚችለው? አንደኛ በጣም ኦን ታርጌት ናቸው። ኦን ታርጌት ደግሞ አደገኛ የሚባሉ ሙከራዎች ናቸው። ራሱ ኮርቷ ተንደፋድፎ ነበር ያድናቸው የነበሩትና የስሎት ከፍ ያለ ጌም ማኔጅመንት፣ የጨዋታ ቅኝትና ፍሎሪያን ቨትስን ይህንን የጄኔሬሽኑ ድንቅ ታለንት ያሉት የርገን ክሎፕን ከኢኪቲኬ እና ሞሳላ ጋር ያሰለፉበት መንገድ በኢትሃዱ የእሁዱ ጨዋታም የሚቀጥል ይመስለኛል። ግን አሌክሳንደር ኢሳክን ጋብኮን ጨምሮ ከቤንች የሚነሱ የሊቨርፑል ተጫዋቾችን ማኔጅ ማድረግ ማን ማኔጅመንት፣ እነዚህን ተጫዋቾች ልክ አርቴታ በመድፉ መንደር ያለውን ሰፊ ዴብዝ በስነ ስርዓት በአግባቡ እየተጠቀመ አሁን በአርሰናል ቤት ጉዳቶች እኮ አሉ። ጉዳቶቹ ግን በዴብዙ ምክንያት በአማራጩ ምክንያት እየተሸፈነ ነው። ይህንን ማምጣት ያስፈልጋል። ጌሞችን ከማሸነፍ ጋር አብሮ የተቃኘ ነው። ለእኔ እሁድ በደንብ የምናነሳው ሀሳብ ይሆናል በረፋዱ ፕሮግራማችን። ግን በጣም ሱፐር ክላሲክ ጨዋታ ሌላ የምና ይመስለኛል። ሲቲም አሁን ሊቨርፑልም መልሶ ተነቃቅቷል። ይህንን እድሉን ይዞ የበለጠ ሙቭ ለማድረግ ግን አሁንም በፖቴንሻሉ እስከ ግንቦት መጨረሻ እስከ ሲዝኑ መጨረሻ አርሰናልን ተከትለው መድፉን እናነሳለን። የትም የለም በዚህ ሰዓት በመድፉ ልክ። ግን ሲቲ እና ሊቨርፑል ከአርሰናል አንገት ለመተናነቅ ሁሉ ነገር ያላቸው እንደሆነ ሊቨርፑል ማክሰኞ ምሽት ለተቀረው ለሚጠራጠሩት ዓለም አሳይቷል። ከሃላንድ ሚና ጋር ማንቸስተር ሲቲም እንደገና የተመለሰው ነው። በነገር ላይ ከሁለቱ ጨዋታዎች ይለያል የሲቲው። ሊቨርፑል በአንድ በኩል እድለኛ የሚሆነው በጣም በተቸገረበት ሰዓት የመጡት እነዚህ ሁለት ከባድ ፊክስቸሮች በፕሪሚየር ሊግ አስቶን ቪላ፣ በቻምፒየንስ ሊግ ሪያል ማድሪድ አንፊልድ ሮድ ላይ መሆናቸው ትልቅ እድል ነበር የሚል እምነት አለኝ። ኤፍሬም በጣም በቀላሉ የምታየው አይነት ስታዲየም አይደለም። የትኛውም ስታዲየም አንፊልድ ሮድ ያለው አይነት ድባብ ያላቸው በጣም ጥቂት ናቸው እና ሊቨርፑል በቃ ይሄ ውጤቱን መራቡን ከእያንዳንዱ የኳስ ንክኪ ጀርባ ያ በድምፁ አምፕሊፋይ የሚሆነው የ50,000 ደጋፊዎች ከዛ በላይ የሚሆኑ ደጋፊዎች ድምፅ ለውጤቱ ከፍተኛ አስተዋጽኦ ነበረው የሚል እምነት አለኝ እና ሶስተኛው ጨዋታ ወደ ኢቲሃድ ነው፣ ከሜዳ ውጭ ነው። እውነተኛ ሪል ቴስትም ይሆናል። ማንቸስተር ሲቲ ሊቨርፑል አሁን እንደ ባለፉት 2 ወይ 3 ዓመታት አርሰናል ከሲቲ አርሰናል ከሊቨርፑል ወደ ታይትል ወደ ዋንጫው ፉክክሩ አርሰናል መምጣቱን ተከትሎ ፊቱን አዞረ እንጂ የእንግሊዝ ፕሪሚየር ሊግ ያለፉት 15 ዓመታት ትልቁ መርሃ ግብር ሊቨርፑል ከማንቸስተር ሲቲ ነው። ሶስተኛው ቴስት ሪል ቴስት ነው የሚሆነው፣ ወደ ኢቲሃድ ነው የሚሆነው። ግን ሁለቱን እድሎች ለመነሳት ስሜቱን ለመቀየር በሊቨርፑል የነበረውን ይሄ የመሸነፍ ድባብ በሌላ መንገድ ለማስቀመጥ ግን አርነ ስሎት 100% ሁለቱን ጨዋታዎች ተጠቅመውባቸዋል። እንግዲህ ምንድነው አንዳንዴ በሆነ በቀውስ ውስጥ መፍትሄ የአይዛክ ጉዳት ያን ያህል ወጪ ያወጣበት የጉዳት ዜናው ጥሩ ሊሆን አይችልም። ግን ደግሞ በመጎዳት ውስጥ አይ ቲንክ የዚህ የሊቨርፑልን መሰረታዊ አሰላለፍ ማኔት ቦታ መሰለፍ አለበት የሚለውን ነገር በተወሰነ ደረጃ ያገኙት ግን ይመስለኛል። ለምሳሌ አሁን ኬርኬዝ በምንም ታምር ሮበርትሰን እስካልተጎዳ ድረስ
በሊቨርፑል ላይናፕ ውስጥ ቀድሞ መግባት የሌለበት ተጫዋች መሆኑን የተረዱ ይመስለኛል። አንደኛው ነጥብ ኤፍሬም አንድ ምክንያቱም ራሱ ቫንዳይክ ከተጫዋቹ ጋር ሲጫወት ምቾት አይሰማው 2-3 ጊዜ ሜዳ ውስጥ በጣም ሲነጋገሩ ሳይግባቡ ቀርተው በሚያሳልፏቸው ውሳኔዎች የተነሳ ቫንዳይክ እንደ ካፕቴን ተጫዋቹ ላይ ወቀሳ ሲያሰማ ተመልክተናል። ሮበርትሰን ከመጣ በኋላ መግባባቱ አለ። ሁለተኛው ፓርት ፍሎሪያን ቪርትዝ እስካሁን ባለው ምርጡን ጨዋታ ያደረገው ሪያል ማድሪድ ላይ ነው ባይነኝ ነኝ። በጣም ድንቅ ምሽት ነው ያሳለፈው። ነፃ ነበር። ይሄን ያልወጥቶበት ምንም ጎል ያላገባ ምንም አሲስት ያላደረገ የሚለው ነገር አእምሮ ላይ በፍጹም ያለ ተጫዋች አይመስልም ነበር። እንደውም ሳፖስ ላይ ያችን ኳስ አመከነበት እንጂ የመጀመሪያ ጎል መሆን ይችላል። እሱም ጎል ማስቆጠር ይችል ነበር። አንዳንድ ስታቲስቲክሶች ወይም ቁጥሮች አይደግፉትም። ግን ሜዳ ውስጥ የሊቨርፑል በተለይ የመጀመሪያው ሃፍ ብራይት የነበረው ተጫዋች ቪርትዝ ይመስለኛል። ይሄ ተጫዋች አሁን ቦታው የት ነው ያገኙለት? ወደ ግራ አውጥተው አቅቦ የሚጫወትበት ቦታ ላይ ነው ያገኙት። መወሰን ነው እንግዲህ ከሁለት አንዱ ትልቁ ነጥብ እሱ ላይ መወሰን ነው። በምንም ታምር ኤኪቲኬና አይዛክ አንድ ላይ መሰለፍ እንደሌለባቸው ሌላ ፍንጭ ያገኙ ይመስለኛል። ቢያንስ ትንሽ ቢሆን ሌሰን ፍንጭ አግኝተዋል። እዚህ ላይም መወሰን ነው። ገንዘቡስ ስለወጣባቸው ሁለቱም ተጫዋቾች ይግቡ፣ ብሩ አይደለም የሚጫወተው መግባባቱ ነው የሚጫወተው። ስለዚህ አሰልጣኙ በአይዛክ ጉዳት ውስጥ በሽንፈቶች ውስጥ እና ማድሪድና አስቶን ቪላን በማሸነፍ ፕሮሰስ ውስጥ ሊቨርፑል እንዴት ሊረጋጋ እንደሚችል እንዴት ታለንቱን መጠቀም እንደሚችል ፍንጭ አገኙ ይመስለኛል። ይሄ ሊቨርፑል በሁለቱ ጨዋታዎች ያየ ነው። በታክቲክ የተሻለ ዲሲፕሊን፣ የመከላከል መዋቅሩ የተሻለ የነበረ አማካይ ኳስ ኮንትሮል አሁን የርገን ክሎፕ ያልነበራቸው አርነ ስሎት አላቸው የሚባለው ነገር ጌም ኮንትሮል አያብዱም፣ ጨዋታ መቆጣጠር ይችላሉ ይባሉ ነበር። ያንን ፍንጭ እንደገና መልሰን የተመለከትንበት ነው። የትኛውን ይቀጥላሉ የሳቸው ኃላፊነት ነው። ይሄ ነው አሰልጣኞች የሚፈተኑት የሚባለው በዚህ ላይ ነው። ፍቅር ውሳኔዎች ወሳኝ ናቸው። የፈለከው ሱፐርስታር ብትይዝ ሁሉንም ማስደሰት አችልም። ሊቨርፑል ላይ ይኖራል። አሰልጣኞች ይመጣሉ ይሄዳሉ። አንድ ደጋፊ በጣም ባሪፍ ሁኔታ ሲገልጸው የነበረው የዚህ የሊቨርፑልን ባጅ እየሳመና ደጋፊዎች ይኖራሉ ያልፋሉ፣ ሌሎች ደጋፊዎችም ይፈጠራሉ። ክለቡ ግን ከፍታው ዝቅታውን ውስጥ አብረው ደጋፊዎች ይቀጥላሉ። ውጤት የሚያመጡ አሰልጣኞች ይነግሳሉ። የቡድኑን ታሪክ ዝቅ የሚያደርጉ አሰልጣኞችም በዛው ልክ ይዋረዳሉ። እድልህ እጅ ላይ ነው። ሪሶርሱ አለ። ቢሊዮነሮች ይመጣሉ፣ ባለሀብቶች ይመጣሉ ይሄዳሉ። በስሎት የተሰጣቸው እድል ለኔ የትኛውም አሰልጣኝ የማያገኘው ነው። በኤርዲቪዚዮ ነው የምናውቃቸው። በዛ ሻምፒዮን ሆነዋል እንደ ቴናክ እና እንደ ሌሎች ባልደረቦቻቸው። ሊቨርፑል ምስጋና ለክሎፕ ለነዛ ድንቅ ጀነራል ከጀርመን ሊቨርፑልን ዛሬም ድረስ አሁንም አይጨክኑበትም። ሊቨርፑል ላይ በቅርቡ ባለ በዚህ በአንድ 15 ቀን ሆኖ መሰለኝ አንድ የዚ ዲያሪ ኦፍ ሲዮ በሚለው አንድ የቢዝነስም የስራ እድልም ፈጠራ ላይ እና በተለያዩ ስኬታማ ሰዎች ላይ የሚያተኩር ፖድካስት ነው። ወደ 11 ሚሊዮን ሰብስክራይብ ያለው ነው ፍቅርና አንድ እንግሊዛዊ የሚያዘጋጀው ነው። እዛ ላይም ሲናገሩ ነበረ ከክሎፕ የወረሱት ቡድን የስሎት ኬሪየርን ወደ ከፍታው ባንድ ያምጥቷል፣ ቡስት አድርጎታል። የደች የመጀመሪያው አሰልጣኝ ናቸው ፕሪሚየር ሊግን ሲያሸንፉ። ጫና ውስጥም በብርሃን ፍጥነት ነው የገቡበት ምክንያት ይታወቃል። ኤክስፔክቴሽን ከፍ ይላል። ምክንያቱም ስትነግስ በዛ ልክ ነው። ያንን የመጠበቅ ፈተና አንድ ቦርዱም ማኔጅመንቱም ደግሞ 430 ሚሊዮን ፓውንድ አፍሶ ያመጣቸውን ተጫዋቾች ልክ አሁን ለፍሎሪያን ቪርትዝ የተገኘው አይነት ሚና ይሄ ተጫዋች 116 ሚሊዮን ፓውንድ አውጥቶ ከፈረመ በኋላ ፍቅር ለመጀመሪያ ጊዜ ነው ልክ ነህ በጣም እንደ ልቡ ሲንቀሳቀስ የነበረው በነፃነት በጣም ስኬታማ የነበረ 88 ደቂቃ ሜዳ ላይ ሲቆይ። ስለዚህ 130 ሚሊዮን ፓውንድ ላወጣበት አሌክሳንደር ኢሳክም ሚና መፈለግ ያስፈልጋል። መቼ ነው የሚሰለፈው? እንዴት ነው የሚሰለፈው? ያንተ ጌም ማኔጅመንት፣ ያንተ ማኔጅመንት ሮቴሽን ወሳኝነት አለው። ጋብኮ ቅር ሳይለው እንዲጫወት ማድረግ ጋላክቲኮስ ከያስክ ድረስ ፍሎሪያን ቪርትዝ፣ መሐመድ ሳላ እንደገና ደግሞ ኤኪቲኬን ጨምሮ ሊቨርፑል በጣም ይፈተን የነበረው የሳቦዝ ላይ ማካሊስተር እና ክራቨንበርች ጥምረት ሲነካ ነው።
በጣም ድንቅ 6 ቁጥርና 8 ቁጥር ሚና ያላቸው ናቸው። ሶስቱም በዛ ሚና ላይ ይጫወታሉ። ቪትስ ገብቶ ያውቃል። ቪትስ፣ ኤኬቲኬ፣ አይዛክ፣ መሐመድ ሳላህ፣ ሃክፖ 5 ገብቶ ያውቃል። የቡድኑን ወገብ ሰብረው ይህን እነዚህ ተጫዋቾች ኢንዲቪጁዋሊ ስታያቸው ወረቀት ላይ ተጋጣሚ ቡድን ላይ በሄዱ ቁጥር ጎል ማግባት አለባቸው። ላይንአፕ ደግሞ በሄዱ ቁጥር ጎል መሆን አለበት አይደል? ስታያቸው እግር ኳስ እንደዛ አይደለም። እግር ኳስ ባላንስ ነው። አማካይ፣ ተከላካዮች፣ አጥቂዎች፣ በተለይ የቡድን ባላንስ አንዱ ላይ ፎከስ አድርገ ወገቡን መስበር የለብህ። ማጥቃቱ ላይ ፎከስ የሚያደርጉ ተጫዋቾች ብቻ ብትይዝ በመከላከሉ ተጋልጠ ሊቨርፑል እንደሆነው ጎሎች ይቆጠሩብሃል። ሶ ባላንስ ይፈልጋል። ባላንስ የአሁኑ ሊቨርፑል በሁለቱ ጨዋታዎች ላይ ተመለከት ነው። ለምንድን ነው ዲፌንሱ በጣም ሰው አልቀየርም እኮ ኤፍሬም። እንደውም ተጋጣሚ ከባድ ተጋጣሚ ነው። የጨዋታ ቅኝትና ውሳኔዎች ላይ ነው ያተኮረው። ተጋጣሚ ከተመለከትክ ሊቨርፑልን ካሸነፉ ቡድኖች ከባዶቹ ናቸው የመጡት፣ ቪላና ሪያል ማድሪድ። ተጫዋች ከተመለከትክ አልተቀየሩም፣ ብዙ ተጫዋቾች አልተነኩም። ግን ቡድኑን ሚዛን የሚያስጠብቁ አሰላለፎች እና ተጫዋቾች ተመርጠዋል። ይህንን ሜንቴን ማድረግ ያስፈልጋል። አሁን ቬትስ ክሬቲቭ ፓርቱ ነው በቃ የሚጠበቅበት። የተሰጠው ሚና ግን ብዙ አልተመቸውም። አሁን ሳቦስ ላይ ወደፊት ሲጠጋ ከኤኪቲኬ ጀርባ ሲሆን አንድ ራሱ ጎል ያስቆጥራል፣ እንደገና እድል ይፈጥራል፣ ይነጥቃል፣ ከመሃል ኳሶችን ይዞ ይሄዳል። ቬትስ የተሰጠው ሚና ከግራ መስመር እየተነሳ አንዳንዴ በነፃ ሚና ወደ ቀኝም ይወጣል፣ ቦክስ ውስጥ ይንቀሳቀሳል። አሁን ያገኘው ቦታ ይመቸው አይመቸው እንግዲህ በተደጋጋሚ ጨዋታዎችን ማየት ያስፈልጋል። ግን በሪያል ማድሪዱ ጨዋታ ላይ ግን አርነ ስሎት አንድ ፍንጭ ያገኙ ይመስለኛል። ሃክፖ፣ ቪትስ፣ ኤኪቲኬ፣ አይዛክ እና ሳላህ ገቡ ማለት ሊቨርፑል ባላንሱ በቃ ወገቡ የሚሰበር ቡድን ይሆናል፣ የሚጋለጥ ቡድን ይሆናል። እነዚህ 3 ተጫዋቾች ሲገቡ ማካሊስተር፣ ግራቨንበርች፣ ሳቦስ ላይ አንደኛ የጨዋታ ድግግሞሽ የሰጠው ውህደት አለ፣ መጣጣም አለ፣ አንድ ጌም አንደርስታንዲንግ አለ። ይሄንን ነገር ጠብቀህ ሌሎቹን ተጫዋቾች የምታስተናግድበትን ስልት መፈለግ የአርነ ስሎት ቀጣይ ስራ እንደሆነ ግን በደንብ የገለጹ ጨዋታዎች ነበሩ። ቅያሪው ላይም ካየከው ማካሊስተር 78ኛው ደቂቃ ላይ የጎሉ ተዋናይ ሲወጣ ከርት ጆንስ ነው የገባው። ቡድን እንደዛ ነው የሚሰራው፣ ተመሳሳይ ሚና። የቡድኑ ባላንስ እስከ 90 ደቂቃና ከዛ በላይ ባለው ኤክስትራ ታይም መቀጠል አለበት። ዛሬ ዓመትም እንደዛ ነበሩ። ደግሞ በርካቶች ቅድም ያለው ነው ይሄ ጨዋታን በመቆጣጠር ነው ስሎት የሚታወቁት። ጌም ማኔጅመንታቸው ድንቅ ነው። የፈረሰባቸው ምክንያት ሙከራ ላይ ስለነበሩ ነው። እና ሽንፈቶች ደግሞ ሲደራረቡ ጫና ውስጥ ገቡ። እኔ ኬርኬዝ ሮቤርቶ ካርሎስ አይደለም ፍቅር በየጌሙ አምጥተህ የምታሰልፈው እንዴ! የሮበርትሰን ልምድ እኮ ድንቅ ነው። በዛ ላይ ከጉዳትም ከምንም ተሰቃይቷል። ከሊቨርፑል ወርቃማ ትውልድ አርኖልድ ሮበርትሰን፣ ቫንዳይክ፣ ከዛ ማቲፕ ትልና ይታወቃሉ እኮ በቃ ፋቢኒዮ፣ ሄንደርሰን፣ ከዛ ሞሳላ ትላለ፣ ከፊት ሮቤርቶ ፊርሚኒዮ፣ ቦቢ ያለ፣ ሜዲን ሴኔጋል ሳዲዮ ማኔ። ክሎፕ የጀመሩት ጎልደን ጀነሬሽን ነው ከቀዩ ምድር። አማራጮቹ ሻኪሪ፣ ኦሪጊን ሳንረሳ ማለት ነው ፍቅር እና ሮበርትሰን ለአመታት የዚህ የሊቨርፑል የግራ መስመር ኮሪደሩን ያገለገለውን ተጫዋች አዲስ ስላስፈረምክ ዘለምታስገባው አይደለም። ምክንያቱም ይሄ እንደ ሮቤርቶ ካርሎስ አይነት ሱፐር ክላሲክ የምትለው አይነት ተጫዋች ስላልሆነ አሁን ያለው ባክፎርም የተረጋጋው ከ20 ምናምን በላይ ጎል ተቆጥሮበታል። በጣም የሚጋለጠው የተከላካይ መስመር የሆነበት ምክንያት አንድ አሊሰንንም ማጣት አለ። ግን ከዛም በላይ ደግሞ ይሄ በመሃል ሜዳ ላይ የነበረው የሰራው ፎርሙላ መፍረስ የተለያዩ ሙከራዎች ነው። አሁን ሊቨርፑል ጌሙንም ስትቆጣጠር ፍቅር ተከላካይ አይጋለጥ። በነገራችን ላይ ተከላካዮች የሚጋለጡት ኳሱንም ለቀ ጨዋታውን መቆጣጠር ሳትችል በተለያየ ሙከራው ስትሆን እነ ቫንዳይክ በጣም በተደራራቢ ተጋልጠዋል። አንድ የመጨረሻ ሐሳብ ወደ አርሰናል እንሄዳለን። የእንግሊዝ ፕሪሚየር ሊግ ክለቦች ፍቅር ዘንድሮ ሩቅ ለመጓዝ በደንብ ፖቴንሻሉ እንዳላቸው እያሳዩ ነው። በተለይ ራሱ ሊቨርፑልን ጨምሮ ከነ ልምዱ በቻምፒየንስ ሊግ ምሽት የትም የሌለው አሁን ያልነው በጣም እየተወደሰ የሚገኘው መወደስም ሲያንሰው የሆነው አርሰናልን ጨምሮ ፍቅር ከቼልሲ ውጭ ሁሉም አሸንፏል። ማንቸስተር ሲቲ፣ የላሊጋ ክለቦች ቶተናምም አሸንፏል። ቶተናም አይታመንም። ኒውካስልም አሸንፏል። ቼልሲ ካራባክ ከተባለ ክለብ ጭራሻቸው ወጥቶላል። ኮንሲስታንሲ የለውም የማሬስካ ቡድን።
በተለይ ግን ሶስቱ የሊቨርፑል ልምዱ የቻምፒየንስ ሊግ ምሽቶችን ሊቨርፑል በጣም ጠንቅቆ ያውቃቸዋል። ሌላው ሚስተር ቻምፒየንስ ሊግ የምትለው አይነት ቡድን ነው፣ ልክ እንደ ነጭ ለባሹ ሪያል ማድሪድ። አርሰናል ያለፉት 2 ዓመታት ልምዱ ድንቅ ነው። የዘንድሮ ቡድኑ ደግሞ የተለየ ነው። የተለያየ ኳሊቲ ይዞ የመጣ ነው። ሲቲ ከማስተሩ ጋርዲዮላ ጋር ኤሪን ሃላንድን በጤና ያቆይለት እንጂ ሃላንድ ላይ የተገነባ ቡድን አማራጭ ያለው ከነ ቸርኪ ጋር ትናንት ከቤንች ነው የተነሳው። ቸርኪ በጣም ሌላ ድንቅ ቡድን ነው ጋርዲዮላ እየገነባ የሚገኘው። ዳይሬክት ፉትቦል የሚጫወት ከሃላንድ ጋር በጣም የተሳሰረ ለሃላንድ ኳሶችን የሚያደርስ አይነት ቡድን ነው። 27 ጎል ደርሷል። ፍቅር የላሊጋ ክለቦች ግን ሪያል ማድሪድ ያው ካለፈው ዓመት አንስቶ እንደገና በአዲስ ቅኝትና ግንባታ ላይ ይገኛል። አሎንሶ ብዙ ጥያቄዎች ገና የሚመልስ አሰልጣኝ ነው። ትልቅ አሰልጣኝ መሆን እድል ያለው ብቻ ሳይሆን ነው፣ ግን ማድሪድ በከፍታው ደረጃ እንዲመጣ ይፈልጋል። ጥያቄዎች አሉ። ማድሪድ ሊቨርፑልም አሳይቶናል። ባርሴሎና ያምነው አይነት ባርሴሎና ስቲል አልመጣም። ፍቅር ትናንትም ምን አይነት ጌም እንዳሳለፈ አይተናል። ፍቅር ከነ ላሚን ያማል ጋር ሃንስ ፍሊክስ ጫና ውስጥ የሚቆዩበት ይመስለኛል። አትሌቲኮ በ13 ደቂቃ 4 ሲገባበት በአርሰናል አይተናል ባለፈው ኤምሬትስ ላይ። ፔዤ ያምናውን ፔዤ ቀለም አላየንም። ከጀርመን ግን ጠንካራው ባየር ሙኒክን እያየን እንገኛለን። 16 ጌም አካባቢ ያልተሸነፈ ኮምፓኒ። ከዛ አርሰናል ነው የሚጠቀሰው። ፍቅር ሌላው ድንቅ ቡድን ግን የእንግሊዝ ቲሞች የቻምፒየንስ ሊግ አመት ይመስለኛል ለኔ። ግን ያው ጊዜው ትንሽ ገና ቢሆን በተለይ በአጀማመር ደረጃ ጥሩ አጀማመር አሳይተዋል። ግን አምናም እንደዚህ ሆኖ ምንድነው ቻምፒየንስ ሊግ ኤፍሬም ብዙ ጊዜ የሚጀምረው ጥሎ ማለፉ ላይ፣ በተለይ በአዲሱ ፎርማት ጥሎ ማለፉ ላይ። በእርግጥ ይሄ አዲሱ ፎርማት እንደተጠበቀው ትልልቅ ጨዋታዎችን ቀድመን እንድናይ ያደረገን ነው። ባርሴሎና ከፓሪስ ሰን ዠርመን ያየነው ባለፈው፣ ፔዤ ከራሱ ከሚዩኒክ፣ ሊቨርፑል ከማድሪድ ትልልቅ፣ ባየር ሚኒክ ከፔዤ ኳርተር ፋይናል በጣም ትልልቅ የሚባሉ ጨዋታዎችን እያየን ግን በድሮ ልክ አይነት አይደለም የምናያቸው። አሁን የሆነ የምድብ ጨዋታ ቢሸነፍም አሁን ባየር ሚኒክ ወይ ፔዤ ቢሸነፍም ገና እንደሚመጣ ታውቀዋለህ። 24 ቡድኖች ስለሚያልፉ እንደሚያልፉ ታውቀዋለህ። እና የበፊት በኔ የውድድር አዘጋጆች ያልገባቸው ነገር በፊት የነበረው በፊት ባየር ሚኒክ ከፔዤ ወይ ሊቨርፑል ከማድሪድ የሚገናኙበት ስቴጅ እና አሁን የሚገናኙበት ስቴጅ ያኔ ጨዋታዎች የምትመለከትበት ጉጉትና አሁን የምትመለከትበት ጉጉት የሰማይና የምድር ሮሜንዳዊ አይነት ጌሞች የሉም። አሁን በጣም ከውድድሩ ላይ የሆነ ነገሩን አውጥቶ ወስዶታል። ሊቨርፑል ምንም ሀፕን ቢያደርግ ነው ነገር አሁን ትናንት ማድሪድ ተሸነፈ። ምን ማድሪድ ይመጣል 9 ነጥብ ባለቤት ነው፣ ያልፋል፣ ጥሎ ማለፍ ውስጥ ይገባል። ጓጉተህ የሆነ አንዱ እንደዚህ አይነት ነገር ያጋጥመዋል ወይ ይወድቃል ወይ እዚህ ውስጥ ይገባል ብለህ በምታስበው ደረጃ ላይ አይደለም የሚገናኙት። ስለዚህ ከፕሌይ ኦፍ ነው የሚጀምረው ቻምፒየንስ ሊግ። ለኔ አሁንም ቻምፒየንስ ሊግ ገና ቆይቶ ነው የሚጀምረው። ያኔን ወቅታዊ ፐርፎርማንሳቸው ይሄኛው ጸበልቅ መሱን እያልከን ነው። ታስታውስክ ማድሪድ አምና ተቸግሮ ነበር። አያክስ አሁን 36ኛ ነው። አዎ ሊያልፍ ይችላል። ቤኔፊካ እና አያክስ ናቸው ከ36 የጆዜ ቡድን ትናንት 4ኛ ሽንፈቱን እንደዚሁ አስተናገደ። ሁለቱ ናቸው ምንም ነጥብ የሌላቸው እና ምን ነው ማድሪድ አምና የተቸገረ ቡድን ነበር። ሲቲ የተቸገረ ቡድን ነበር። ማድሪድ እና ሲቲ በኋላ እንዴት እንደሆኑ እርስ በርስ የነበረው ነገር እናስታውሳለን። ፔዤ መጨረሻ ከ20 በታች እስከ መጨረሻዎቹ ጨዋታዎች ድረስ ከ20 በታች ነበር ደረጃው። ሲቲን ማሸነፍ ነበረበት በመጨረሻ ጨዋታ። ኋላ በሻምፒዮንነት አጠናቋል። አሁን ባለው ወቅታዊ አቋም ስታይ የእንግሊዝ ቡድኖች የተሻሉ ነበር። አምናም ሊቨርፑል የተሻለው ነበር። ሁሉንም ጨዋታዎች አሸንፎ ነው ወደ ጥሎ ማለፉ የገባው። ፔዤ ተጨንቆ ነው ያሸንፈው። ሊቨርፑል አንፊልድ ሮድ ላይ ጥሎ ነው ፔዤ ያለፈው። ልክ ነህ። አሁን ባለው ፐርፎርማንስ ባርሰሎና ትናንታቻ ተለያይቷል፣ ግብ አስተናግዷል። ማድሪድ ተሸንፏል። አትሌቲክ ክለብ፣ ቪያሪያል በተደጋጋሚ ሽንፈቶችን እንትን እያሉ ነው። ግን ደግሞ ወደ ኋላ ላይ ግን ነገሮች ሊቀየሩ የሚችሉበት እድል አለ። ማንከደው ቡድን በጣም ድንቅ ቡድን ሆኖ ያየሁት እኔ የቪንሰንት ኮምፓኒ ቡድን ነው። ባየር ሙኒክ ሉዊስ ዲያዝ እስኪወጣ ድረስ በትንሹ ያን ጨዋታ የተከታተሉ አድማጮች እንደው ሀሳብ ሊሰጡበት ይችላሉ። በትንሹ ባየር ሙኒክ 5-0 መምራት ነበረበት ፓርክ ደ ፕሪንስ ላይ። አንደኛ የኤንኬ ቡድን
ወደ ባየር ሙኒክ የግብ ክልል አይገባም። ሁለተኛ በረኛውን አልፈው ለማግባት ነው የሚሞክሩት የሚመስለው ባየር ሙኒኮች በቀጥታ ነው የሚገቡት የፓሪስ ሰን ዠርመን መከላከል ውስጥ እንዴት እንዳጋለጡት። በጣም ጥሩ ቡድን ነው የሚል እምነት አለኝ። እንግዲህ ሙኒክ ሁሌም ጥሩ ቡድን ነው። እንደው ባለፈውም ሳነሳው ነበር ፍጻሜ ላይ ከዛ ካልሆነ ሰሚ ፋይናል አለዛ ኳርተር ፋይናል ላይ ማታጣው አይነት ቡድን ነው። የዘንዱ ቡድን ግን ሞር የተዋሃደ ሞር በጣም ፖተንት የማጥቃት ኃይሉ በጣም የጨመረ አማራጮች ያሉት ቡድን ይመስላል። ልክ ሉዊስ ዲያዝ ከወጣ በኋላ እስከዛ ሰዓት ድረስ ሁለቱን ጎሎች አስቆጥሮ 2-0 ይመራ ነበር። በጣም መጥፎ ፋውል ሰርቶ በቀይ ካርድ ተባረረ። ነገር ግን ውጤቱን አስጠብቆ ወጥቷል። ከእንግሊዝ ቡድኖች ባሻገር ከአርሰናል ባሻገር ለኔ ባየር ሙኒክ ጥሩ ቡድን ነው። ደስ የሚለው ደግሞ ሁለቱ አሁን ጥሩ የሆኑት ቡድኖች ያልተሸነፉ 3 ቡድኖች ናቸው። ኢንተር ሚላንን ጨምረው 12 የያዙ 3 ቡድኖች ናቸው። አንደኛና ሁለተኛ ያሉት ቡድኖች ግን እርስ በርስ ይገናኛሉ። አርሰናል ከባየር ሙኒክ። ሌላ በጣም ይሄ ሪያሊቲ ቼክ የምትለው ለቀጣይ ጉዞ ግን እነዚህ ቡድኖች ሩቅ ለመጓዛቸው ምንም ለኔ ጥርጥር የለኝም። አንደኛ ዴብዝ አላቸው፣ ሁለተኛ የዊኒንግ ሜንታሊቲያቸው በጣም ከፍ ያለ ነው። አሁን አርሰናል ቤት ያለ ዊኒንግ ሜንታሊቲ እናነሳዋለን። የባቫሪያኑን ላምጣና ግን አሁን ሉዊስ ዲያዝ ፍቅር ምን አይነት ቫልዩ እንደጨመረ ምን አይነት ድንቅ ግዢ እንደሆነ ሊቨርፑል ፍሎፑን የሸጠ እኮ ነው አንዳንዴ ይመስል የነበረው ገበያው ላይ ካየህ። ያ ደግሞ ጆታ ያለፈ ሰዓት ላይ ከዛሬ 4 ወር በፊት ኮሎምቢያ ረፍት ላይ ነበር እሱ ፍቅር። አንዳንዴ ረፍት ላይ ስትሆን ስልክህን ምንህን አጠፋፍተህ መረጃም አይኖርህም አይደለ ትራቭል ስታረግ። በተለይ ተጫዋቾች በጣም ከሚያሳልፉት ጊዜ አንጻር ከጫናው አንጻር ፕሬዠር ውስጥ ነው የሚቆዩት። ክሎፕ እኮ አሁን ባለፈው ያሉት ነው በ25 ዓመት ውስጥ 4 ነው ወይ 5 ሲኒማ የገባሁት አሉ። እሱም ባለፉት 1 ዓመት ነው። ትራቭል ነው የምታደርገው፣ ልምምር ነው፣ ጌም ነው፣ ከሚዲያ መፋጠጥ ነው፣ እንደገና ውድድር ነው፣ ጫና ነው፣ ማሸነፍ ነው፣ ሆቴል ነው፣ ፋሚሊ ጋም ያለ አሶሲዬሽን ራሱ በቃ በጣም በወስን ቀን ነውና ያዛ ሰዓት ላይ መቼም ይሄ የብደት ዓለም ስማርትፎኖችን ሰብስበ ይዛ አትሄድም አይደል? ስራህ ያ ስላልሆነ እንደኛ አይነት ብትሆን የሚዲያ ሰው ስለሆንክ ብዙ ነገር ሪፈር ማድረግ ማንበብም መጻፍም ግዴታ ይሆናል እና አንድ ፓርቲ ያልነበረው ሀገሩ ላይ ያ በጣም እንዴት በሚል ያው ይሄ ሶሻል ሚዲያ ዓለም ሰው ላይ መሳፈር የለመደበት ዓለም ስለሆነ ፍቅር በጣም ጫና ውስጥ ነበረ። ከዛ ግን ተመልሶ ሀዘኑ ላይ ምን ላይ የነበረ ሰው ነው ታስታውሳለህ? ራሱ ሉዊስ ዲያዝ ሲሸጥ ግን ባየር ሙኒክ ይሄ ሂዝ ኔም ኢዝ ሉቾ በጣም የሊቨርፑል ደጋፊዎች ይወዱታልና ይሄ የቀዩ ምድር ነበልባል ነበረ። እረፍት አልባ ነው። ኳስን እግሩ ላይ ሰፍቶ ግራ የሚያጋባ ነው። በጣም ኢፌክቲቭ ነው። አንደኛ ሰከንዶችን ይገዛልሃል ኳስ ይዞ የሚቆይ በመሆኑ፣ ሁለተኛ ውጤታማ ነው። አሲስት ያደርጋል። አሁን ያገባል። በሆነ ወቅት ላይ እኮ ቀዳሚ ጎል አግቢ ሆኖ ነበር። አሁን ጀርሚ ዶኩ አሁን ብዙ ውጤታማ አይደለም የሚባለው ተደጋጋሚ ኳሶችን አሲስት ሲያደርግ አታይም። ዶኩ ይረብሻል። ጉልበተኛ ነው። ጋርዲዮላ የሚወደው ተጫዋቾችና ሰከንዶች ስለሚገዛለት ነው። ይሰበስባል ተጫዋች መያዝ ስለሚችል ነው። ሉዊስ ዲያዝ አምና ያሳለፈው ድንቅ ጊዜ በክሎፕ ዘመን ያሳለፈው ድንቅ ጊዜና ኮምፓኒና ባቫሪያኑ እውነት እንደ ወርልድ ካፕ ነው የተሸለሙት። ይሄ አድቬንቸሩን ከኮሎምቢያ አንስቶ የሚያውቅ መውጣት፣ መውረድ፣ መውደቅ፣ መነሳት፣ ረሃቡን ምኑን የሚያውቅ ከጎዳናው የተነሳ ነው። ከኮሎምቢያ እግር ኳስ ድንቅ ታለንቶች መካከል አንዱ ነው። ከካርሎስ ቫልድራማ ሀገር ፍቅር ሄዶ ቤስት 11 ነው የገባው። ለሃሪኬንም ለባቫሪያኑም ለባየር ሙኒክ ትልቅ አልቲሜት ቻምፒየንስ ሊግ ግብም ከነ ኤክስፔሪየንሱ የመጣ ተጫዋች ነው ያገኘው። ሊቨርፑል ቢሆን ኖሮ ብለስ ታስበው እዚህ ቡድን ላይ እነ ኢኪቲኬ ጋብኮ አሁን የግራው መስመር ፍሎሪያን ቨትስ ትናንትና በጣም ጥሩ የሆነበት ማክሰኞ ምሽት ማን ቦታ ይኖረው ነበር? ዲያዝ እያለ አምናኮ እንደ ነምበር 9 አይነት ሚና እየሰጡት እኮ ሃትሪክ እየሰራ ይወጣ ነበር ስሎት እና የኮምፓኒ ቡድን እውነት ለመናገር የሉዊስ ዲያዝ ሚና የሃሪኬን ታላቅ ጎል አስቆጣሪነት እንደ ግናብሪ አይነት ተጫዋቾች ዳግም የተወለዱ ናቸው። ጆሹዋ ኪሚች ሌላ ትልቅ ሪሶርስ የጀርመን ታለንትና ብዙ ዓመት የቆየ ልምድ ያለው
ኦፖኮማኖን ጨምሮ በባክፎሩ ላይ ያለው ከፍ ያለ ኳሊቲ ከማኑኤል ኖየር ልምድ ጋር ኦሊሴን የመሰለ ተጫዋች ሌላ ድንቅ ታለንት ከፓላስ ነው የተሸለመው በነገራችን ላይ እና የባቫሪያኑ እይታ በተለይ ኦሊቨር ካን ከወጣ በኋላ እብዱ የአንድ ሰሞን የባየር ሙኒክ አለቃ ሆኖ ነበርና ባየር ሙኒክ ዝቅ ሲል ጋርዲዮላ ነው በነገራችን ላይ ሲቪ ስታስገባ ኮምፓኒን ምረጡት ብሎ ሪከመንድ ያደረገው። ይሄ ትልቅ እድል ይመስለኛል ለኮምፓኒና በርንሊን አውርደህ ባየር ሙኒክን ተቀብለህ በቻምፒየንስ ሊግ ከሚገመቱ ሩቅ ይጓዛሉ ተብሎ ከሚጠበቁ አምናም ቡንደስሊጋውን ካሸነፉ ቡድኖች አንዱ ስትሆን እንደ ጋርዲዮላ አይነት ሪከመንዴሽን ወሳኝ ነው። አለበለዚያ በርንሊን አውርደ ባየር ሙኒክ መያዝ እኮ እድል ነው የሚመስል፣ ግን ኮምፓኒ ትልቅ የስልጠና አቅም እንዳለው እያሳየ ነው። በደንብ እያሳየ ነው። አሁን ሃሪኬን በጣም እንደ ልቡ ጎል የሚያስቆጥር ተጫዋች ሆኗል። አንዱ የጨዋታውም ሲስተም ይመስለኛል። በአክፎሩ በጥሩ አማራጮች አሉት። ከፊት በሁለት በኪሚች እና ፓቭሎቪች ሞር ኪሚች አሁን አድቫንስድ የሆነ ሚና ወደ ሚድፊልዱ ተሰጥቶት እየተጫወተ ይገኛል። ከራይት ባኮት ከፓቭሎቪች ጋር በደብል ፒቮት ይጫወታል። ዲያዝ ናብሪ እና ኦሊሴን ቅድም እንዳልከው ከነሱ ፊት ሃሪኬንን አድርጎ ነው የተጫወተው። በኋላ ላይ መከላከል ሲፈልግ ውጤት ማስጠበቅ ሲፈልግ በ10 ስለነበረ ሃሪኬንን አስወጥቶ ጎሬስካን ኪሚንጃይን እና ኦሊሴን አስወጥቶ እንደዚሁ ሰርጅ ናብሪን አስወጥቶ ሌላ መከላከል ላይ ያተኮሩ ተጫዋቾችን አስገብቷል። ግን የቡድኑ አጫወት ዘንድሮ በእርግጥ ሪል ቴስቶች ገና የሚመጡ ናቸው ብዬ ነው ማስቀምጠው። ግን ሻምፒዮኖቹ ፓሪስ ሰን ጀርሞች አንድ ቴስት ናቸው፣ እውነተኛ ቴስቶች ናቸው። ይህ ቡድን አምና እንዴት በተለይ ከጥሎ ማለፍ በኋላ እንዴት እስከ ፍጻሜው እያንዳንዱን ቡድን እየማረከ ሻምፒዮን እንደሆነ ኢንተር ላይ 5 ጎል ያገባበትን ያንን ፍጻሜ ያለመርሳት ነው። ለውጡ ማን ነው? ዶናሩማ ነው። ከዛ ውጭ አብዛኛው መሰረታዊ ነገር አላውንም። ፋቢያን ሩይስ፣ ቪቲኒያ፣ ዛይር ኤምሪን ነበር መሀል ላይ ያስቀመጠው። ዴምቤሌ፣ ክቫራስኪያ፣ ብራድሌ ባርኮላ እነዚሁ ነበሩ። አብዛኛው 100% በምትለው ደረጃ የነበረ ፔዤ ነው። ግን በጣም እንደ ትንሽ ቡድን ያደረጓቸው የመጀመሪያው ሀፍ ላይ ያስገርም ነበር። ለምን 4-5 ጎል በዛ ጨዋታ ላይ እንዳልተቆጠረ። ሜዳው ደግሞ ፓርክ ደ ፕሪንስ ነው ኤፍሬም እና ሉዊስ ኤንሪኬ ግራ የተጋባበት ጨዋታ ነው። ሪል ቴስቶች ይመጣሉ ለባየር ሙኒክ። አንዱ አርሰናል ነው ብዬ ነው ማስቀምጠው። አንዳንዴ ግን ሰው ያቋረኩና ይሄ ብራግቢ ስታይል ዋናው አሰልጣኝ ይሄ ከፍ ብዬ ላይ እያለ እንደ ቪአይፒ ላይ የሚንጠላጠለውን ነገር ካላቆመ ኤንሪኬ ግራ ይገባል። ለምሳሌ ቴክኒካል ኤሪያው ላይ ቢቁነጠነጥ ይሻለዋል። ራሱ ያንተ ቁጣና ትኩሳት ተጫዋቾችን ያነሳሳልኩ። አሁን ግን አንዳንዴ ቡድኑ በጣም ለመታዘብ ከሰማይ ላይ ልክ ከሰማይ የምታየው እኔ ምን ገዢ መሬት ለመያዝ አዋጊ ስትሆን እውነቴን ነው። ተጫዋቾች የድሮን እርዝ ፉቴጅ ይመስለኛል እንጂ ታርጌት ለእግር ኳስ እኔ ቢሰራ አይመስለኝም። አልተሳካለት። አንዳንዴ ያው በጣም ኢምፕሮቫይዝ ያደርጋል ሉዊስ ኤንሪኬ ታውቃለህ። በጣም ሬስትለስ ሀሳቢ ነው ያበዛዋል። በጣም የሚበዛ ሀሳቦችን የሚያሰባስብ ነው። እንግዲህ ወደፊት የበለጠ እንግዲህ የሚያመጣቸው ሀሳቦች ካሉ ከእንዲህ አይነት ትዝብቱ የምናየው ይሆናል። ግን አንዳንዴ ተጫዋቾች ይፈልጉሃል ተች ላይ ነው ሊያዩ ይፈልጋሉ፣ ኢንስትራክት እንድታደርጋቸው ይፈልጋሉ። ምን ሰራለህ ላይ ተቀይሯል እግር ኳስ። በፊት ቢሆን ኖሮ ያው ትነግራለህ ለተጫዋቾች በቃ እረፍት ላይ ነው የምታገኛቸው። የበፊት አሰልጣኞች ብዙዎቹ እንደዚህ ናቸው። ስትንቀሳቀስ ከታየህ እንደ ክላውን ነው የምትቆጠረው፣ እንደ አርቲስት እንደ የሆነ ትርኢት እንደሚያሳይ ሰው ነው የምትታየው። አሁን ግን እንደዛ አይደለም። አሁን አርቴታን ተመልከተው፣ እያንዳንዱ ነገር ነው ኢንስትራክት የሚያደርገው። ማለት ኤርቹሎን ተመልከተው፣ አሁን አሎንሶን፣ አብዛኞቹ አሰልጣኞች እንደውም ጥቂት አሰልጣኞች ናቸው አሁን ቁጭ የሚሉት። ስለዚህ አንዳንዴ ትክክለኛ ነው ወይ የሚለው እንግዲህ ወደፊት ሌላ ሀሳብ ካመጣ እንደው አይታወቅም። የትልልቅ ሀሳቦች መነሻ ምን እንደሆነ አይታወቅም። ከቤቴ እንዳልመራ እንዳይል ኦቨርቲንክ ስታደርገው ነገር ሰልችቶታል ማለት ነው። ሰልችቶታል ከቤቴ እንዳይል እንጂ እንደ ዳይሬክተር ማለት ነው። ከቤቱን እንደምትመላው ሮለር አፕ ምናምን እንደምትለው እንዳይል። ስቲል በጣም ጥሩ ቡድን ነው። ግን በሊግ ዋንም ባለፈው ከኒስ ጋር ሲጫወተው ተመልክቼ ነበር። ፔዥን በቻምፒየንስ ሊግም ተመልክቼዋለሁ። ያምናው ፔዥ ኮምፓክት የሆነ ፔዥ ወደ ተጋጣሚ ክልል እንደ ልብ የሚገባውን ፔዥን ግን
ዘንዶ እያየ ነው አይደለም። በሂደት አምናም ወደ መጨረሻ ነው የተነሳው። አሁንም አጀማመሩ ስለሆነ ፓሪስ ሰን ጀርመን ወደ ኋላ ይመጣ ይሆን ወደፊት ምን ይሆናል? ግን ትልልቅ ቡድኖች ስቲል በጥሩ ፖዚሽን ላይ ይገኛሉ 24 ውስጥ ገብቶ ለማለፍ። ዲያዝና ኦሊሴ ግን ለኔ ሮበንና ሪበሪን እያስታወሱ ነው 2014 ቻምፒየንስ ሊግ እና 3 አይሰራው የዮፔንክስ ቡድን ያ ድንቅ ባየር ሙኒክ ፍቅር። ሁለቱ መስመሮች በጣም ሃይ ኳሊቲ ሆነዋል ልክ እንደ ሪበሪና ሮበን ዘመን። ያ ጀብድ ምናልባት ባየር ሙኒክን ወደ ንግስናው ሊመልስም ይችላል። ጊዜው የመድፉ ነው ፍቅር አሳማኝ ነዋል። እውነት ጊዜው የመድፉ ይመስላል ነው የሚለው። መጨረሻ ያው ዋንጫዎች ናቸው። እኔ አርሰናል ላይ ያለኝ እንግዲህ ግንቦትን ስበን አናመጣውም። ይመስላል ግንቦትን ስበን አናመጣውም። ለምን መሰለህ? በየቀኑ በምናየው ነገር ላይ ነው ስራችን መመስረት ያለበት ፍቅር። በምታሳየው ፐርፎርማንስ ላይ ዝቅ ሲልኮ አርሰናል ያኔ ደግሞ የምናነሳው ሀሳብ ይኖራል። ያጠራጥራሉ ወደሚለው ይመጣል። ይሄ ቡድን ባለፈው ወር ሙሉ አልተሸነፈም፣ ጎል አልገባበትም። 40 ቀን አለፈው። በዚህኛው ወር ቀጠለ። ስለዚህ ጊዜ መድፉ ነው። አምና አለቃ ሊቨርፑል ስንል ነበር አይደለ? በዚህ ሰዓት አሁን አለቃ አርሰናል ነው። ቦስ ከሰሜን ለንደን አይገባበትም፣ ጎል ያገባል። ሴት ፒስ ካገኘ ፔናልቲ ነው። ለመጨፈር ብቻ መዘጋጀት ነው አርሰናል ደጋፊ ከሆነ። በነገራችን ላይ አሁን እኮ ሴት ፒስ ሲገኝ አሁን መቼለት ቻምፒየንስ ሊግ እንትለዚህ ዊክሊ ተቃቀፋሉ የአርሰናል ደጋፊዎች። ጎል ነው ወይ ሃማጋሊሽ አሲስት ያደርጋል። 2-3 ሙከራዎች ጎል ይሆናሉ። በኦፕን ፕሌይም ጎል ያስቆጥራል። ዴብዝ አለው፣ አማራጭ አለው። መሞከር ራሱ ብርቅ ሆኗል ይሄ አርሰናል። ለዚህ ነው ጊዜው ነው የአርሰናል የመድፉ ነው የተባለው። አርሰናልን የመሰለ የለም። ግን ትልቁ ጥያቄ ደግሞ አሻግረ ስትገምት ከነበረው ልምድ አንጻር አርሰናል ያንን ሁላ ጫናዎች ተቋቁሞ አንድ ቀን አርሰናል ጎል ይቆጠርበታል ብሏል ጋርዲዮላ። መቼ ነው አንድ ቀን ራሱ ሲገጥመው አስቆጥሮበት አይተናል። በሃላንድ ሲደግመው ደግሞ እንጠብቃለን። ቢክላሾች ይቀጥላሉ። ዲሴምበር ጃንዋሪ ምናምን ላይ በጣም የፈተና ሰዓት እንደሚሆን ይታወቃል። ግን በዚህ ሰዓት አርሰናልን የመሰለ የትም የለም። 13 ጨዋታዎች አልተሸነፈም ቡድኑ። 8 ጨዋታዎች በተከታታይ 776 ደቂቃዎች ኤፍሬም አንድም ጎል አላስተናግደም። ታዲያ ኒክ ዋልትመደ ለመጨረሻ ጊዜ በኦፕን ፕሌይ በኒውካስሉ ጨዋታ ጎል ካስቆጠረ በኋላ አርሰናል ላይ ጎል ያስቆጠረ ተጫዋች ሩዲ ቮለር የሚመስል ምንም ተጫዋች የለም። እንደው ባለፈው አንድ ፕሮግራማችን ፍቅር ይልቃል ዩቲዩብ ገጽ ላይ ሰርቻለሁ። የአርሰናል ስላቪያ ፕራግ በፎርቹና አሬና ካሸነፈ በኋላ 3-0 ካሸነፈ በኋላ የተሰራ አንድ ፕሮግራም አለ ኤፍሬም። በርንሊን 2-0 ካሸነፈ በኋላ ራያ ለአንድ ተመልካች ጓንቱን ማሊያውን ይሰጣል። ሲያዩት አዲስ ነው። 90 ደቂቃ ቁጭ ብለህ ምንም ነገር በቃ አልተንደባለለም። ምንም ነገር በቃ ንጹህ ነው። ጓንቱም አልቆሸሸ መለያውም ያው። ስለዚህ አሁን እንደውም የተለመደ ገለጻ አለ። በጣም ከፍተኛውን ክፍያ እየተከፈለው መሀል ላይ ቁጭ ብሎ የሚመለከተው ተመልካች ሆኗል እየተባለ ይገኛል። በርጩማ ይዞ ቢገባ ኮሪያ አሪፍ ነው። አሁን መሀል ሜዳ ላይ ቁጭ ብለህ ስልክ ምናምን ይሄ እንዴት ሆነ ስትል ደረስ እያልክ እየመጣ ይሄ እንዴት ሆነ ስትል አይሞከርበትም። አርሰናል በ122 ዓመታት አርሰናል ከተመሰረተ 122 ዓመታት ሆኖታል። የትኛውም የተከላካይ መስመር በዚህ ልክ አልነበረም። ኢቭን የኮሎ ቱሬና የሶል ካምቢሊያ ኢንቨንሲብልስ ሎረንና አሽሊ ኮል በቀኝና በግራ የነበሩበት ያ ቡድን በጣም ድንቅ ተከላካይ ነበር። ሽንፈት ያላስተናገረው ቡድን ግን ይሄኛው ሞር አስደናቂ ቡድን ነው እየተባለ ነው። በአመቱ ሙሉ 15 ጎል የተቆጠረበት የጆዜ ቡድን ቴሪና ሪካርዶ ካርቫልን እና መኬሌሌ ቡድን ያ ቡድን ከፊት መኬሌሌን ይዘ ማለት ነው። ደማያንዳፍ ጆኮል ያ ቡድን በጣም በጥሩ መከላከል የሚነሳ ነው። ቼክ ኤግዛክትሊ ያን ቡድን ሁሉ ሊያስረሳ የሚችል መከላከል ነው እየተባለ ይገኛል። ምናልባት ሪከርዶችን ከወሰድክ በዓለም ላይ አሸናፊ ቡድኖች ታሪክ በጣም በሻምፒዮኖች ታሪክ ብሔራዊ ቡድኖችም በክለቦችም ጎሎቹን የፈጠሩ ኮከቦች በጣም ጎልተው ሊታሰቡ ሊታወሱ ይችላሉ። እውነተኛውን ድል የሚፈጥሩት ግን ጎል የሚጠብቁት ናቸው። ዲፌንሱ በቃ ጎል እንዳይቆጠር የሚያደርገው ባክፎሩ መጨረሻ ላይ ብዙ ጎል ስላስቆጠርክ ሳይሆን ትንሽ ጎል ስላስተናገድክ ነው
ሌሎቹን ቁልቁል ማየት የምትችለው። ትንሽ ጎል አስተናገድክ ማለት ብዙ ጨዋታ አሸነፍክም ሊሆን ስለሚችል ማለት ነው። ብዙ ጎል በተቆጠረበት ቁጥር ያው የጨዋታ ሽንፈቶችም ይጨምራሉ። አርሰናል አሁን ሁለት ነገር ነው እያደረገ ያለው ኤፍሬም። መጀመሪያ በጣም ያሸንፋል፣ ሲያሸንፍ በሴት ፒስ ብቻ ነው የሚያሸንፈው የሚል ነገር ዶሚኔት አደረገ እግር ኳሱን። አሁን ደግሞ ቀስ እያለ ማሸነፉ እርግጠኛ እየሆነ ስለመጣ አይገባበትም ወደሚለው መጣ። 8 ጨዋታ 776 ደቂቃዎች ረጅም ነው። ይሄንን ለስንት ጊዜ ለብዙ ጊዜ ሊቆይ የሚችል እንዳልሆነ ትገምታለህ? እግር ኳስ ላይ ቢያንስ ይገባባል። ይገባባል። ያለመሸነፍ ሊኖር ይችላል፣ ግን ጎሎችን ሳታስተናግድ በጣም ከባድ። እሺ ካልገባብ ቢያንስ አይሞክርም። ግን የገረመኝ ስታትስቲክስ በ7 ጨዋታዎች ኤፍሬም ባለፉት 7 ጨዋታዎች ድንቅ ነው። አርሰናል 9 ኦን ታርጌት ብቻ ነው የተሞከረበት። 9 መሆኑ አይደለም 6ቱን የሞከረው ብራይተን ነው ካራባው ካፕ ላይ። ስለዚህ ብዙ ተጋጣሚዎች ኦን ታርጌት ሙከራ እንኳን የላቸውም ማለት ነው። ዋናው ቡድን ስለሌለ ነው 6ቱ ካራባው ካፕ ከብራይተን ጋር ማክስ ዶመን ስትገባ ነው። ኤግዛክትሊ። ስለዚህ ብዙ ቡድኖች አርሰናል ላይ ኦን ታርጌት እንኳን እየናፈቃቸው ነው ማለት ነው። ስለዚህ ጊዜው የአርሰናል መከላከል፣ ጊዜው የአርሰናል ማሸነፍ ነው። ግን ሁሌም በድል ደግሞ መጠናቀቅ አለበት። ካልተጠናቀቀ ይህ ሁሉ እንትን ተረት ነው፣ ሚዜው ይሆናል። 9 ጨዋታ አልገባብንም፣ ጊዜው ወደ ሚዜው 9 ጨዋታ አልገባብንም፣ መጨረሻ ላይ ወደ በቃ ተራሳ ሲክስ ሆኖ ያልፋል። አጃቢው ነው ከጨረሰ። ዋንጫ ሲመጣ ግን ልክ እንደ ኢንቨንሲብልስ በተለየ ሁኔታ ይነሳል። ለኔ አርሰናል ከ2004 ጀምሮ ዋንጫ ያላነሳበት አንዱ ትልቁ ምክንያት የፕሬሸር ጉዳይ ነው። እንደውም በተለምዶ ይባላል ከጃንዋሪ በኋላ አርሰናል እንደዚህ አይነት ፈተና ያጋጥመዋል። ያሁኑ ቡድን ትልቁ አቅሙ የትኛውንም አይነት ጫና የሚቋቋም አይነት ቡድን ይመስላል። ኤፍሬም አልቲሜት ጎል የሚያስቀምጠ ፍቅር፣ የሲዝኑ ዓላማው የገባው ስሜታዊ የማይሆን የተረጋጋ ቡድን፣ ተጋጣሚዎቹን ቀድሞ የሚያቅ የሚያነብ የሚጫወትበት ዓላማ ያለው አማራጭ ያለው። አያገባም እኮ አርሰናል አንዳንዴ እንቅስቃሴ አያምርም፣ መቼ እንደሚያገባ ያውቀዋል። ካገባም በኋላ አያብድም፣ አብሮ አይጨነቅ። ፕላስ ሁለተኛው ምክንያት ተመልከት፣ የተጫዋቾች ጉዳት ነው። አሁን አርሰናል ስንት ተጫዋች ጉዳት ላይ ነው? 8 ተጫዋች ኤፍሬም። ግን አጀንዳ አይደለም፣ 8 ተጫዋች ጉዳት ላይ ነው። አምና ቢሆን ቀላል የማይባሉ ተጫዋቾች፣ ለዛው ወሳኝ የሚባሉ ተጫዋቾች። ምስጋና ለአንድሪያ ቤርታ። ግን ምንም ርዕሰ ጉዳይ አይደለም። እና ይህን ስታይ እንግዲህ አርሰናል ውጤቱን እያገኘ ነው። መከላከሉ በጣም ጥሩ ሆኗል። ሲከላከል ደግሞ እኮ አንዳንዴ ማጋሌሽ ያርፋል፣ ሳሊባ ያርፋል፣ ማስኬራ ሄንካፕ ይገባሉ፣ ካላፊዮሪ ያርፋል፣ ሉዊስ ስኬሊ ይገባል፣ ቤን ዋይት ይገባል፣ ቲምበር ያርፋል። ብትቀያይረውም ግን ጎል አይገባም። ይሄ ምን ያህል ይሄ መከላከሉ ራሱ በአንድ ልብ በአንድ ሳምባ በደንብ የተሰራ እንደሆነ ያሳያል። ያ ብቻ አይደለም እኮ መጨረሻው ካማረ አስደናቂ ነገር እስካሁን እያሳየን ቀጥሏል። አርሰናል ጊዜ የሚፈታው ጉዳይ ነው። ፍቅር ግንቦትን እኛም ስበን ወደዚህ ማምጣት አንችልም። ያ በፕሮሰስ ውስጥ የምናየው ነው። ግን አንድ የመጨረሻ ከባክ ፎሩ ጋርና ወደ ሲያርሰበ እናልፋለን። ዮሃን ክራይፍ ነው። ጆዜ ሞሪኖ የእግር ኳስ አሰልጣኝ አይደሉም የዋንጫ አሰልጣኝ ናቸው አላቸው። ከዛ ጆዜ እንደዚህ ክራይፍ አለው ተባሉ። እውነት ነው አሉ። እውነት ነው። እኔ ከክራይፍ ብዙ ነገር መማር ፈልጋለሁ። በቻምፒየንስ ሊግ ምሽት እንዴት 4-0 እንደምትሸነፍ በዩቬንቱስ እንደምትረመረም ሊያስተምረኝ ይገባል። ምክንያቱም እኔ ዋንጫ አሰልጣኝ ነኝ። እሺ የእግር ኳስ አሰልጣኝ አይደለሁም። አንተ የእግር ኳስ አሰልጣኝ ነህ። ግን በአውሮፓ ቻምፒየንስ ሊግ ምሽት ያ የክራይፍ ድሪም ቲም 4-0 ቅሌትን እንዴት እንደሆነ ደግሞ ክራይፍ ፋይናል ነው። በፋይናል 4-0 አሁን ሪካርድ ነበር በነገራችን ላይ ኤፍሬም እሱ አይደል? ሲሞኔ ኢንዛጊ ለምሳሌ ባለፈው እንደሆነ ማለት ነው 5-0 በፔዥ አይደል? ፋይናል አይመስልም። ቢፎር ፋይናል ያየናቸው ጨዋታዎች ነው ፋይናል ይመስሉ የነበሩት እንጂ ኢንተር ፋይናል ላይ ከኤኔሪኬ ፔዥ ፊት ፋይናል ያልሆነ ጌም ነበር ያየነውና አሁን ኢንዛጊም ተነስቶ ያው ቡድን እኮ ለዛው ኤኔሪኬ የዋንጫ አሰልጣኝ ነው 5-0 እንዴት እንደምትሸነፍ አስተምረኝ ማለት ነው። ኤግዛክትሊ ያ ቡድን ለዛውም እኮ የክራይፍ ቡድን ለድሪም ቲም ነው። ሶስቶች ከፍሮማሪዮ ሰርተዋል እኮ ፕሮግራም አለ። ራሱ ጓርዲዮላ በጣም ድንቅ ነበር። ሮናልድ ኪውመን የነበሩበት ቡድን ክራይፍ ድሪም ቲም በጣም ድንቅ ቡድን ነበር። 4 አልገባበት። ያኛው ደግሞ ዩቬንቱስ በጣም ያረጁ ተጫዋቾች ተብለው የተጠለጠሉ እነ ማርሴዲስ ሳይ የነበሩበት ቡድን ነው 4-0።
አምና ፓሪስ ሰን ጀርመን ኢንተርን እስከሚያሸንፍ ድረስ 5-0 በቻምፒየንስ ሊግ ምሽቶች ትልቁ ሪካርድ ድል የዩቬንቱስ ነበር። ትሪቡን ላይ ያቀርበናል። ለማንኛውም ግን ያው እንግዲህ የዋንጫ ማሸነፍ አለብን ነው ትልቁ ምክንያት። ያው የተንደርደርንበት ስለ ዲፌንስ ታነሳ ፈርጉሰን ዲፌንስ ዊንስ ዩ ቻምፒየንሺፕ ብለዋል አይደል? ዋንጫ ነው ያመጣልሃል። አንዳንዴ ማጥቃት ጨዋታዎችን ያሸንፍልሃል፣ መከላከል ደግሞ ሻምፒዮንነትን ይገዛልሃል ብለዋል። ስለዚህ አርሰናል ብዙዎች የተጠቀሙበትንና እንደ መመሪያ ተከትለውት በተግባር ዋንጫ ያነሳቡትን አንዱን ፎርሙላ አግኝቶታል በትክክል። ከአርቴታ አልጋ ጎን ያለ አይመስልም ይቻባባል። ጎሎች ያው ማሸነፍን ይገዛልሃል፣ ዲፌንስ ደግሞ ዋንጫን ያመጣልሃል። ዋንጫን ነው የሚያሸንፍልህ። በየቀኑ የሚያነባት ኮት ትመስለኛለች የፈርጉሰን። ይህንን ነው የሚመስለው አርሰናል አሁን አርሰናል በቀላሉ የሚሰበር አይደለም። የትኛውንም ጎል ቡድኑ ያስቆጥር፣ አንድ ጎል ያግባ፣ ከመሸነፍ ይታደጋል፣ ካቻነት ይታደጋል። ቡድኑ አንድ ጎል ማግባት ነው የሚጠበቅበት። አሁን እስካሁን ባየነው ሁኔታ ላይ ይህንን የሚያዋጣ እውነት በደንብ እያሳየ ይመስለኛል። አሁን በቻምፒየንስ ሊግ ኤፍሬም 4 ጨዋታዎች ላይ ስንት ጎል ነው ያገባው? 11 ጎል አግብቷል። አንድም ጎል አልገባበትም። አንዳንድ ጊዜ ቡድኑ የሚከላከልበት መንገድ አርሰናል 1-0 እየመራ ብቻ ነው የሚመስለው። ኳስ በቃ የመጨረሻ ኳስ እንዳይቆጠር 5 ነው ተቸግሮ ተጨንቆ ይመስላል። አንድ ጎል ብቻ አድቫንቴጅ ያላቸው ነው የሚመስለው። ስለዚህ ይሄ ስነልቦና እያደገ ሲመጣ አሁን ሜንታሊቲው ምን ያህል ጥሩ እንደሆነ ነው የምታየው። 1-0 እንደምትመራ ብቻ የሚሰማ አይነት ስሜት ይዘህ ከተከላከልክ ያኛው ቡድን በብዙ ርቀት እንዳያገባ እየተከላከልከው ነው ማለት ነው። እና ሜንታሊቲው በጣም ጥሩ ነው አርሰናል። ግብ ጠባቂው ያንን ብታልፍ ደግሞ ግብ ጠባቂው ምን አይነት ግብ ጠባቂ እንደሆነ በደንብ አሳይቷል ባለፉት ጊዜያት። ዘንድሮ ነው ትንሽ ስራ የፈታው። አይተህ ከሆነ እኮ የዓመቱ የወሩ ግብ ጠባቂ ላይ እኮ በእጩነት እኮ አይካተትም። ራያ ክሊንሺት በጣም በዚህ ደረጃ ይሄን እንኳን አድኗል የምትለው የለማ። ከ50 በላይ ክሊንሺቶች አሉት በኬሪር ያሉት ምርጡ ግብ ጠባቂ አትለው። ምክንያቱም የሚያድናቸው ሴቮች፣ ኦን ታርጌት ሙከራዎች ምናምን ስለሌሉ እጩነት ውስጥ እየተመለከትከው አይደለም። ጎል ያልተቆጠረበት ተጫዋች ምርጡ ግብ ጠባቂ አይሆንም። ምክንያቱም መከላከሉ ምን ያህል አስደናቂ እንደሆነ እየተረዳ እንገኛለን። ምናልባት እንግዲህ ዓለም የሚያየውን አይደል አሁን ኮርቷን ነው እንዴት ሲንደባለል እንዳመሻን ፊልድ ላይ ግራ ቀኝ በቃ የተጋለጠ ሪያል ማድሪድ የሊቨርፑል ከፍ ያለ የማጥቃት ስኬት በአየር የሚመጡ ኳሶች ሹቶቹ የትኛው ላይ ነበር ግብ ጠባቂውን ሴፍ ለማድረግ የሚችል አይነት መደራጀት የነበረው ማድሪድ እንደገና እኮ የፈረሰ ማድሪድ መስሎ ነው ያሳየውና አንዳንዴ ኮንክሪት የሆነ የቡድን መደራጀትና መዋቅር ፍቅር እውነት ነው ግብ ጠባቂዎችን ከጀርባ ነው የሚያረጋቸው። ሹትም አይመታም አይሞከርም። በአየርም አርሰናል ይበልጣል። ስለዚህ ሪያ ልክ ነው። ኦን ታርጌት ሙከራ ከሌለ ምን አዳነና ለኮከብነት እጩ ታደርገዋል። ሴሌሜንስን ነው የተሞከረባቸው ያዳኑ ተጫዋቾች ናቸው እጩ የሚሆኑት። CR7 ምንድን ነው የሚለን? ያው ብዙ ነገር ይላል እንግዲህ ሊዮኔል ሜሲም ክርስቲያኖ ሮናልዶም ያው መጨረሻ እውነቱ እየመጣ ይመስለኛል። 1 ዓመት ምናልባት ወይ 2 ዓመት ሁለቱም እየተናገሩ ይገኛሉ። ጊዜው ቀርቧል። ቀኑን ስፔሲፊካሊ አያውቁትም እንጂ ያው ከ2026 የዓለም ዋንጫ በኋላ እንደገና የምንመለከታቸው አይሆንም። እድሜም ያቆማቸዋል። ሮናልዶ ያው 1000 ጎል መድረስ አሁን 50 እና ከዛ ያነሱ ጎሎች ነው የሚቀሩት። ምናልባት ዩናይትድ ተከታታይ ጨዋታዎችን ሳያሸንፍ እኔ እዛ ደርሳለሁ እያለ ነው። ይቺ ቀልዷ በጣም እኮ እየሰራች ማለት እንደ ቀልድ ነው የተነሳው ይቺ ሀሳብ በነገራችን ላይና ባይል ራሱ ሮናልዶ እኮ ዩናይትድ 5 ያሸንፋል 1000 ሳይደርስ ያሸንፋል። ሮናልዶ 40 ምናምን ጎል እኮ በአንድ ዓመት ማስቆጠር ይችላል። ማንቸስተር ዩናይትድ ያሸንፋል ለመሰለ 40 ጎሎቹ አንድ ሙሉ ሲዝን ላይ በጣም ፕራይም ታይም የነበረውን ሮናልዶን ይጠይቃሉ ይመስለኛል። እኔ ያው ሊጉም ከእድሜው ጋር ትንሽ እንደታሰበው ቀላል አልሆነለትም። አሁንም ጎል እያስቆጠረ ነው። አለዛ እንደ ፔሌ መሸለም ነው ለሮናልዶ ደግሞ የመጨረሻዎቹን 20 ጎሎች እና ከሞርጋን ጋር አንደኛው ሁልጊዜም ሮናልዶ የሚናገረው ነገር ነው። አዲስ ነገር አልተናገረም።
አንዱ የተናገረው ነገር ሃምብል መሆን አልፈልግም፣ የተሻልኩት በምድር ላይ የነበርኩት ተጫዋች ነኝ ከሊዮኔል ሜሲ አንጻር የሚለው ንግግሩ ነው። ይሄን ብዙ ጊዜ ደጋግሞ ተናግሮታል። መብቱ እኮ ነው። ያው የሚቀበሉት ይቀበሉታል፣ ማይቀበሉት አይቀበሉትም። ለምሳሌ ያንናችን ሮናልዶን ታከብረዋለህ በስራው፣ ሜሲን ታከብራለህ፣ ምረት ስትባል ግን የራስህ እንትን ይኖራል። ከዛ ቀጥሎ ደግሞ በውጤቶች ደረጃ አሁን ሊዮኔል ሜሲ እንግዲህ ያላሳካው አንድም ነገር የለም። ወርልድ ካፕ ነበር ትልቁ ጥያቄ፣ መጨረሻ ላይ መልሷል። ሮናልዶ ያ ዋንጫ የለውም። የአህጉራዊ ሻምፒዮን ሜሲም እሱም አላቸው። በሚታይ ደረጃ ራሱ ያለ ዋንጫን ባለማሳካት ሜሲ ማንጸሪያ ነው የሚሆነው። ይሄ ግን ምንድነው አንዳንድ ተጫዋቾችን ስትወድና ስትከተል ኤፍሬም እግር ኳስ ለየት የሚለው ጠባዩ በቃ መከተል ነው። ምክንያታዊ መሆን አይጠበቅብህም። ሮናልዶ ከሜሲ ይበልጣል ብሎ በጭፍን የሚከራከሩ ደጋፊዎች ብዙዎች ናቸው። ወይ ሜሲ ከሮናልዶ ይበልጣል በቃ ትሄዳለህ። የሚዳኙት ነገሮች ላይ ስታቲስቲክሶች፣ ቁጥሮች ላይ ጭምር ማንስማማበት አጋጣሚ አንዳንዴ ይፈጠራል እና ተጫዋቹም ከራሱ አንጻር እኔ የተሻልኩት ተጫዋች ነኝ የሚል ነገር ተናግሯል። ስለ ኤሪክ ቴናግ የተናገረው ትልቁ አነጋጋሪው ነገር ይመስለኛል። ስለ ቴናግ የተናገረው የራሳቸውን ተጫዋች እኮ ነው ሜሲ ካንተ ይሻላል። የማንቸስተር ዩናይትድ አሰልጣኝ ሆነ የማንቸስተር ዩናይትድ አውራውን ተጫዋች ሜሲ ካንተ ይሻላል። ትልቁ ቀስቃሹ ኢንተርቪው ላይ ያለው ንግግር እሱ ይመስለኛል። ሞርጋን እንደሚታወቀው የሮናልዶ ቀንደኛ አድናቂ ነው ፒርስ ሞርጋን እና አብዛኞቹ ጥያቄዎች አቀባብሎ የሰጠው ነው የሚመስለው። ሪትን ናቸው በደንብ ሮናልዶን ማግኒፋይ ለማድረግ የተደረገ ቃል ምልልስ ይመስለኛል። ግን ደግሞ በጥሩ ሁኔታ እውነት የሆኑ ነገሮችንም ተናግሯል። በዶክመንተሪያችን የበለጠ ብናየው የተሻለ ይሆናል። ሜሲና ሲያርሰበን እነዚህ ድንቆች ከኳስ ሜዳው እስካሉ ድረስ ሪከርዶች ይሰብራሉ፣ ቁጥሮች ይለወጣሉ፣ ጎሎች ይቆጠራሉ፣ ተአምሮች ይፈጸማሉ። እድሜ ቁጥር ብቻ ነው። የስፖርት ጸሐፊዎች ለአድናቆት ቃላት መረጣ ይጠበባሉ። ዓለምን መዝናናቱን ይቀጥላል። የቁርጡ ቀን ደርሶ እነዚህ የትውልዱ የማይነጥፉ የእግር ኳስ ተምሳሌቶች በዘመን ቀለም ከደመቀ አሻራቸው ጋር ጫማቸውን የሰቀሉለት እግር ኳስም ለውበት ሞናሊዛዎቹ ስንብት፣ በተለይ ደግሞ ሽኝት ፍራሽ አውርዶ መሬት በጥልቅ ሐዘን ይቀመጣል። ያ የማይቀር ቀን እየቀረበ ያለ ይመስለኛል። እኔ ፍቅር ፀሐይዋ እየገባች ነው። ያኔ ለሁለቱም ዓለም ቆሞ ያጨበጭባል። ያኔ ሰው በምን ይነዳል? ጎራ ለይቶ ይመጣሉ። ሌላ ኮከብ ዓለም ይፈጥራል። ላሹ እናመሰግናለን።